ሻሎም ሻሎም የአምላካችን የእግዚአብሔር ጸጋ ይብዛላችሁ። እንደምን አላችሁ? ሁሉ ሰላም ነው? ክብር ለኢየሱስ ይሁን። እስቲ ገባ በሉ። ኦንላይን ላይ ያላችሁ ሰዎች እግዚአብሔር ከኛ ጋር በቃሉ በዚህ ሰዓት ላይ ይገለጣል። ቃሉን ያስተምረናል። ክብር ለኢየሱስ ይሁን። ስለዚህ ኦንላይን ላይ ያላችሁ ገባ በሉ። እስከዚህ አንድ መዝሙር እየሰማን እንጠብቃለን። ክብር ለኢየሱስ ይሁን። ሃሌሉያ ክብር ለኢየሱስ ይሁን። ገባ በሉ ቅዱሳን። እግዚአብሔር ለእናንተ መልእክት አለው። እግዚአብሔር ሁል ጊዜ አዲስ ነው። ማለዳ እግዚአብሔር አዲስ ነው። ሃሌሉያ። ገባ በሉ። እግዚአብሔር በቃሉ ይባርካችኋል። ሃሌሉያ። የእግዚአብሔር ፈቃድ በቃሉ ወደ እናንተ በዚህ ሰዓት ይገለጥ። እግዚአብሔር ይፈልጋል፣ ይወዳል። ጌታ ፈቃዱን ቃሉን የእሱን እውነት ሊገልጥላችሁ። ሃሌሉያ። እፎይ ብያለሁ አንተን አግኝቻለሁ። ሃሌሉያ። ገባ በሉ። አንተ የኔ እረኛ የነፍሴ ጠባቂ አንተ እመካለሁ በምንም አንተ የኔ እረኛ የነፍሴ ጠባቂ አንተ የማትተኛ። ሼር አድርጉት፣ ኮሜንት አድርጉ፣ ሌሎችም እንዲደርሳቸው የእግዚአብሔርን ጸጋ ከኔ ጋር እንዲካፈሉ አብረን ጌታ እንድናከብር። ሃሌሉያ።
እኔም ኢንቫይት እያረኩ ነው። ክብር ለኢየሱስ ይሁን። ሃሌሉያ ኢየሱስ የነፍሴ ሃሌሉያ ሼር አድርጉት። ሃሌሉያ ገባ ገበሉ ሃሌሉያ ሃሌሉያ ክብር ለጌታ ለኢየሱስ ይሁን። ሃሌሉያ ረድኤቴ እልሃለሁ ረድኤቴ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ
ሼር አድርጉት። ገባ ገባ በለው። አጭር ደቂቃ ነው የምጠብቃችሁ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ገባ ገባ በሉ። ንጉሥ ኢየሱስ ሻሎም ብያለሁ። ሃሌሉያ። አዳስ ጌታ ኢየሱስ ይባርክሽ። ሻሎም የገባችሁ ሰዎች ሻሎም ሻሎም ሻሎም። አንተ የኔ እረኛ ጠባቂ ሊዱ ጌታ ኢየሱስ ይባርክሽ። ሃሌሉያ። በምን ማስጋ ክብር ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። ገባ ገባ በሉ። ጌታ መልካም ነው። እግዚአብሔር ለእናንተ መልእክት አለው። እግዚአብሔር መልካም ጊዜ ይሰጣችኋል። ሃሌሉያ። ሃሌሉያ። ሻሎም ጆሹዋ ሻሎም። ጌታ ኢየሱስ ይባርክ። ገባ ገባ በሉ እስቲ ሌሎቻችሁም። የተወደድክ የእግዚአብሔር ሰው ጆሹዋ ጌታ ኢየሱስ ይባርክ። እግዚአብሔር በአንተ ላይ መልካም ነገር ያደርጋል። ሃሌሉያ። እግዚአብሔር በጸጋ እያዘጋጀ እንደሆነ አውቃለሁ። አሜን። ሃሌሉያ። ኦ ሻሎም ሻሎም ሻሎም። ትምኒት እግዚአብሔር ይባርክሽ። ጌታ ጸጋ ይብዛልሽ። ሻሎም ብያለሁ። አለው ሼር አድርጉት እስቲ። ጋብዛቸው፣ ሌሎችን ባይት አድርጓቸው ወደዚህ ወደ እግዚአብሔር የጸጋ መስመር እልሃለሁ ረድኤቴ እልሃለሁ ረድኤቴ እልሃለሁ ረድኤቴ። ሃሌሉያ። መንፈስ ቅዱስ ስም ለዘላለም የተባረከ ይሁን። ሃሌሉያ። ክብር ለናዝሬቱ ጌታ ለኢየሱስ ሲሆን፣ ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር ይህን ጊዜ ስለሰጠን እሱን እጅግ አድርገን እናመሰግናለን። ክብር ለኢየሱስ ይሁን።
ዛሬ እግዚአብሔር ያስተምረናል። እግዚአብሔር መልካም የሆነው ቃሉን ይመግበናል። ቃሉ ከማር ከወተት ይልቅ እጅግ ይጣፍጣልና። ክብር ለኢየሱስ ይሁን። ዛሬ የምናገርበት የመልእክት ርዕስ ያዙ በሚል ነው። ክብር ለጌታ ለኢየሱስ ይሁን። ያዙ በሚል እግዚአብሔርን ቃል አጭር ቃል ወደ እናንተ ይዤ መጥቻለሁ ዛሬ። ክብር ለጌታ ለኢየሱስ ይሁን። ቅዱሳን ቃሉን ሲሰሙ ውስጣቸው ይነቃቃል፣ መንፈሳቸው ይዘላል። ምክንያቱም ያው ከሆነው ከእግዚአብሔር መንፈስ ጋር ስለሚገናኙ የቃሉ ኃይል መንፈሳቸውን ያነቃቃል፣ ልባቸውን ደስ ያሰኛልና። ክብር ለጌታ ለኢየሱስ ይሁን። ስለዚህ በዚህ ዘመን እጅግ ልንደሰትበት የሚገባን በእግዚአብሔር ብቻ ነው። በዓለም ላይ ምንም የሚያስደስት ነገር የለም። የሚያስደስተው እግዚአብሔር ብቻ ነው። ደስታን ለልባችን ለመንፈሳችን የሚሰጠው የእግዚአብሔር መንፈስ በእግዚአብሔር አማካኝነት በቃሉ ወደኛ ሲመጣ ነው። ክብር ለጌታ ለኢየሱስ ይሁን። ይሄ ጌታ ለአንተ፣ ለአንቺ፣ ለእኔ፣ ለእኛ እግዚአብሔር ዛሬ ተሐድሶን ያደርጋል፣ መንገዳችንን ያቀናል፣ ህይወታችንን እንደገና ያድሳል። በቃሉ ሁል ጊዜ እንታደሳለን። በቃሉ ሁል ጊዜ እንሰራለን። በቃሉ ሁል ጊዜ እንጽናናለን። በእግዚአብሔር ቃል ሁል ጊዜ ሃሌሉያ አሮጌው ማንነታችን ይወገዳል። ሁል ጊዜ ተሐድሶ ይሆናል። ሁል ጊዜ ተሐድሶ ይሆናል። ክብር ለጌታ ለኢየሱስ ይሁን። እለት እለት በቃሉ በመንፈሱ ክብር ለጌታ ለኢየሱስ ይሁን። በህይወታችን ውስጥ ተሐድሶ ይሆናል። ኤፌሶን 6 ቁጥር 10 ኤፌሶን ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል። ክብር ለኢየሱስ ይሁን። ጌታ ትልቅ ነው። ሃሌሉያ። ረጋ ብለን የእግዚአብሔርን ቃል እንካፈላለን። እግዚአብሔር እንዳደረገን እንሆናለን። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር መንፈስ ከኛ ጋር ስላለ፣ የእግዚአብሔር ኃይል ከኛ ጋር ስላለ በመንፈሱ እየተመራን የእግዚአብሔርን ቃል በጥሞና እንካፈላለን። ክብር ለኢየሱስ ይሁን። 6:10 እንደዚህ ይላል። በተረፈ በጌታ ብርቱ በሆነው ኃይሉ መጠን ጠንክሩ፣ የዲያብሎስን ተንኮል ወይም ሽንገላ፣ እኔ አዲሱ መደበኛ ትርጉሙን ነው የማነበው፣ ያኛው ሽንገላ ነው የሚለው። የዲያብሎስን ተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ርኩሳን መናፍስት ሰራዊት ጋር ነው። የክፉን ቀን ሲመጣ መቃወም ትችሉ ዘንድ የእግዚአብሔር ዕቃ ጦር ሁሉ ልበሱ። ሁሉንም ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል ዝግጅትነት እግራችሁን ተጫምታችሁ ቁሙ። ከነዚህ ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል።
ክብር ለጌታ ለኢየሱስ ይሁን። አጭር በዚህ ጥቅስ ላይ አጭር ቆይታዎች እናደርጋለን። ሲንዳሳቸው ክብር ለጌታ ለኢየሱስ ይሁን። አንደኛ በጌታ በኃይሉና በችሎቱ እንደ ችሎቱ መጠን የዲያብሎስን የተንኮል ሥራ ለመቃወም ትችሉ ዘንድ የእግዚአብሔር ሙሉ ዕቃ ጦር ልበሱ። ሙሉ ዕቃ ጦር ምን በሉ ልበሱ። ግማሽ አይደለም የሚለው፣ ግማሽ ሳይሆን ሙሉ የሆነውን የጦር ዕቃ ምን በሉ ይላል ልበሱ። የማንን? የእግዚአብሔርን የጦር ዕቃ ምን በሉ ልበሱ። ለምን? የዲያብሎስን ሽንገላውን ትቃወሙ ዘንድ። የዲያብሎስን ሽንገላ ለመቃወም በሁሉ አቅጣጫ የእግዚአብሔርን የዕቃ ጦሮች ልንለብስ ልንይዝ ልንቀዳጅ ይገባናል። በሁሉ ክብር ለጌታ ይሁን። በሁሉ ነገር የእግዚአብሔርን ሙሉ ዕቃ ጦር ምን በሉ ልበሱ። ዝግጁነትን ይጠይቃል ማለት ነው። የዲያብሎስን ሽንገላ ለመቃወም ሙሉ ዝግጅት ያስፈልጋል ማለት ነው። በሁሉ አቅጣጫ፣ በሁሉ ዳይሬክሽን፣ በሁሉ ስፍራ፣ በእያንዳንዱ ነገሮቻችሁ መቃወምና ማሸነፍ የምትችሉበትን የእግዚአብሔርን የዕቃ ጦር ምን በሉ ልበሱ። ሙሉ ዕቃ ጦር ይላል። ሙሉ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው ይላል። አንደኛ እናንተ የምትዋጉት እናንተ ተጋድሏችሁ ከማን ጋር ነው ይላል? ከዚህ ከጨለማ ዓለም ገዢዎች ጋር ይላል። ከዚህ አካባቢያችን ካለ ከጨለማ ገዢዎች ጋር ካሉት ከመንፈሳዊ ሰራዊቶች ጋር ነው ይልና፣ ሁለተኛ በሰማያዊ ስፍራ ካሉ ከርኩሳን መናፍስት ጋር ይላል። መጋደላችን ከስጋና ከደም ጋር አይደለም። ስጋንና ደም ካለው ፍጥረት ጋር አይደለም። በዚህ ዓለም ካለ ከጨለማ ሰራዊት ጋር ነው ይልና፣ በመንፈሳዊ ስፍራ ደግሞ በሰማይ ካሉ ከርኩሳን መናፍስት ጋር ነው ይላል። ስለዚህ የእግዚአብሔርን ሙሉ የሆነ የጦር ዕቃ ምን በሉ ልበሱ ይላል። ክብር ለጌታ ለኢየሱስ ይሁን። እነዚህን ዘርዝሮ ይናገራል። ወደ ኋላ መጣበታለሁ። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ ዕቃ ልበሱ። የእግዚአብሔርን ሙሉ ዕቃ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ ደግሞ መቆም ትችላላችሁና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅን ጥሩር ልበሱ ይላል። ክብር ለጌታ ይሁን። ከላይ እንዳየነው የእግዚአብሔርን ሙሉ ዕቃ የጦር ዕቃ ልበሱ ይላል። ምክንያቱ ደግሞ ሲናገር ተጋድሏችን ከስጋና ከደም ጋር አይደለም ይላል። ከማን ጋር ነው? ከጨለማ ዓለም፣ ከዚህ ከጨለማ ዓለም ገዢዎች፣ የጨለማው ዓለም ገዢዎች አሉ። በሁለት ነው የከፈላቸው። አስተውሉ። እዚህ አዲሱ መደበኛ ትርጉም ላይ በደንብ አብራርቶ ነው የሚናገረው። ከዚህ ከጨለማ ዓለም ገዢዎች የእግዚአብሔርን ዕቃ ጦር ሙሉ ልብስ የምንለብሰው ለውጊያ ስለሆነ ከዚህ ዓለም ከጨለማ ዓለም ገዢዎች ይልና ከስልጣናትና ከኃይላት እንዲሁም አያችሁ፣ በዚህ በጨለማው ዓለም ምን አለ ማለት ነው? ስልጣናት አሉ፣
ኃይላት አሉ። በዚህ በምንኖርበት የጨለማው ዓለም ስልጣን አለ፣ ኃይል አለ። ይህንን ስልጣን ይህንን ኃይል መቃወምና ማሸነፍ የምንችለው ሙሉ የሆነ የእግዚአብሔርን የዕቃ ጦር ስንለብስ ነው። ሙሉ ዝግጁነት ሲኖረን ነው። ሁለተኛው በሰማያዊ ስፍራ ካሉ ከርኩሳን መናፍስት ጋር ነው ይላል። ሁለተኛው ውጊያችን በሰማያዊ ስፍራ ካሉ ከርኩሳን መናፍስት ጋር ነው ይላል። ይህንን በሰማያዊ ስፍራ ያለውን መንፈሳዊ ሰራዊት የርኩሳን መናፍስት ሰራዊት ማሸነፍ የምንችለው የእግዚአብሔርን የዕቃ ጦር ስንለብስ ነው። ክብር ለጌታ ለኢየሱስ ይሁን። እነዚህ የእግዚአብሔር የዕቃ ጦር ልብስ ምንድናቸው ይላል? አንደኛ ቁጥር 14 ላይ እውነት ነው ይላል። ላንብበው። ወገባችሁን በእውነት ዝናር ታጠቁ ይላል። የዚህን የጨለማ ዓለም ገዢ በሰማያዊ ስፍራ ያለውን የርኩሳን መናፍስት ሰራዊት ማሸነፍና መቃወም ድል መንሳት የምንችለው አንደኛ በምንድን ነው ይላል? በእውነት ነው ይላል። ስለዚህ የእውነት ዝናር የሚባል አለ። ትጥቅ ነው ይሄ ትጥቅ። ስለዚህ ወገባችሁን በእውነት ዝናር ታጠቁ ይላል። እውነትን ምን በሉት? ታጠቁት ይላል። እውነት ሲኖራችሁ በዚህ ዓለም ያለውን የጨለማ ገዢዎችን ማሸነፍ ትችላላችሁ። በሰማያዊ ስፍራ ያሉ የርኩሳን መናፍስት ሰራዊትን ድል መንሳት ትችላላችሁ። ምክንያቱም ሰይጣን ይውላችሁ እውነት የለውም። ይሄ የዚህ በሁለት ልክፈልላችሁ። በሰማይ ያለው የርኩሳን መናፍስት ሰራዊት እውነት የሚባል የላቸውም። እውነት አያውቁም፣ በእውነት አይመላለሱም። ስለዚህ አንተ በእውነት ስትመላለስ ድል እየነሳው ነው ማለት። በዚህ በምንኖርበት ዓለም ደግሞ ያሉ የጨለማ ገዢዎች አሉ። እነዚህ የጨለማ ገዢዎችንም ማሸነፍና ድል መንሳት የምትችሉት አንደኛ በምንድን ነው? በእውነት ነው። ስለዚህ እውነትን እንደ ዝናር ምን በሉት? ታጠቁት። ኢየሱስ ክርስቶስ ጌታ። እውነት ከሌለ ማሸነፍ አትችልም። እውነት ከሌለሽ ማሸነፍ አትችልም። እውነት ከሌለን ማሸነፍ አንችልም። በእውነት እነዚህን ሁለት ኃይላት መቃወምና ማሸነፍ የምንችለው አንደኛ እውነትን እንደ ዝናር በወገባችን ስንታጠቅ ነው። የእውነት ሰዎች ስንሆን ነው። ሐቀኞች ስንሆን ነው። ምክንያቱም በዚህ ዓለም በዚህ ሴኩላር በሆነው ዓለም ላይ እውነት የለም። በፖለቲከኞች እውነት የለም። በአንዳንድ ሃይማኖተኞች እውነት የለም። በኤቲስቶች እውነት የለም። ስለዚህ በጨለማው ዓለም ውስጥ በሚንቀሳቀስ የትኛውም ሲስተም እውነት የለውም። ራስ ተኮር ነው። ጥቅም ተኮር ነው። ስለዚህ እውነት የላቸውም። እውነት የሚኖረው ግን በአንተ ነው፣ በአንቺ ነው፣ በእግዚአብሔር ዘንድ ነው። ስለዚህ እውነትን እንደ ዝናር ምን በሉት? ታጠቁት። ኢየሱስ ክርስቶስ ጌታ ነው። እውነትን ምን በሉት? ታጠቁት። እውነት ሲኖራችሁ ማሸነፍ ትችላል። እውነት ሲኖራችሁ ድል መንሳት ትችላል። እውነት ሲኖራችሁ ይውላችሁ የጨለማውን ዓለም በሰማያዊ ስፍራ ያለውን የርኩሳን መናፍስት ሰራዊትን እርቃኑን ማስቀመጥ ትችላላችሁ። ያለ እውነት ምንም ልታደርጉ አትችሉም። ኢየሱስ ክርስቶስ እኔ እውነት ነኝ አለ፣ መንገድ ነኝ አለ፣ ሕይወት ነኝ አለ። አታውቁም? ኢየሱስ ከኢየሱስ ባህሪዎች አንደኛው እርሱ ምንድን ነው?
እውነት ነው። ስለዚህ እውነትን እንደ ዝናር ምን በሉት ይላል? ታጠቁት ይላል። ታጠቁት። የዚህን ዓለም የጨለማ ገዦችን ይላል። የጨለማ ገዦችን፣ የውሸት ገዦችን፣ ውሸት የሰፈነባቸው ነው። እውነት የማይናቅ በዚህ በጨለማው ዓለም ላይ የሚንቀሳቀስ የትኛውንም ሲስተም፣ የትኛውንም አሰራር፣ የትኛውንም አገዛዝ ማሸነፍ የምትችሉት ይላል እውነትን እንደ ዝናር ስትታጠቁት ነው። ስለዚህ እንደ ዝናር እውነትን ምን በሉ? ታጠቁ፣ ወገባችሁን ይላል። ኢየሱስ ክርስቶስ ጌታ ነው። አንዳንድ ሰዎች ስራ ሲሰሩ ወገባቸውን ጠበቅ አድርገው ምን ያደርጋሉ? ያስራሉ። ምን አለ ወንዶች አሁን ቀበቶ የሚያደርጉት ምንድነው? ወገባቸውን ጠበቅ አድርጎ እንዲይዝላቸው ነው። እንደ ልባቸው መንቀሳቀስና መስራት እንዲችሉ ነው። በገጠር አካባቢ ስትሄዱ ሴቶች መቀነት ያደርጋሉ፣ ወንዶች ደግሞ ቀበቶ ያደርጋሉ። እርሻ ቦታ ላይ የተለያየ የጉልበት ስራ ላይ ሲሰሩ ወገባቸውን ደገፍ አድርጎ የሚይዛቸው መቀነት ወይም ዝናር አለ። ለምንድን ነው? ኃይላቸውን ሚዛናዊ አድርጎ እንዲይዝላቸው ነው። ስለዚህ ጸንታችሁ ምን በሉ? ተቃወሙት፣ ወገባችሁን በእውነት ዝናር ታጥቃችሁ ይላል። አንደኛው የዚህን ዓለም ገዦች የምናሸንፍበት መንገድ በሰማያዊ ስፍራ ያሉትን የርኩሳን መናፍስት ሰራዊት ጭፍሮችን ማሸነፍ የምንችለው በእውነት ነው ይላል። እውነት ሲኖራችሁ ነው ይላል። በእውነት ስትኖሩ ነው ይላል። ሁለተኛ የጽድቅ ጥሩር ለብሳችሁ ይላል። ሁለተኛው የጽድቅ ጥሩር ነው ይላል። ክብር ለጌታ ለኢየሱስ ይሁን። የጽድቅ ጥሩር ምን በሉ? ልበሱ። ጽድቅ ሊኖርህ ይገባል። ጽድቅ ሊኖርሽ ይገባል። ጽድቅ ሊኖረን ይገባል። ያለ ጽድቅ በሰማያዊ ስፍራ ያሉ የርኩሳን መናፍስት ሰራዊትን አይደለም ማሸነፍ፣ መቃወም አንችልም። መጀመሪያ ጽድቅ ሊኖር ይገባል። አንደኛ እውነት ነው ብለናል። ሁለተኛ ደግሞ ጽድቅ ነው። ክብር ለጌታ ለኢየሱስ። ጽድቅ ነው። በአንቺ ጽድቅ ሊኖር ይገባል። አንደኛው ምን ብያችኋለሁ? እውነት ነው ብያለሁ። ሁለተኛ ጽድቅ ነው ይለናል ይሄ እግዚአብሔር ቃል። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ላይ ማየት ትችላላችሁ። የዲያብሎስን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? ልበሱ። ሁሉ ምን በሉ? ልበሱ። ከነዚህ ልብሶች መካከል አንደኛው እውነትን ልበስ፣ ሁለተኛ ጽድቅን ልበስ። አለዚያ የዚህን ዓለም የጨለማ ገዦች ማሸነፍ አንችልም። በሰማያዊ ስፍራ ያሉ ርኩሳን መናፍስት ሰራዊት ይላቸዋል። እነዚህን ሰራዊት ማሸነፍ አንችልም። ስለዚህ እግዚአብሔር አስቀድሞ ለውጊያ መዘጋጀት ያለባችሁ ነገሮች አሉ። እርሱም የእግዚአብሔርን ቃል ምን ማለት መልበስ ነው ይልና እያንዳንዳቸውን ዘርዝሮ
ያስቀምጥልናል። ክብር ለጌታ ለኢየሱስ። እንደ ቁር ምን በሉት? ጽድቅን እንደ ቁር ምን በሉት? ልበሱት። አንድ ወታደር ሄልሜት አለው ወደ ውጊያ ሲገባ። ቅድም ዝናር ብያቸዋል። ምንድን ነው ያለው? እውነትን እንደ ዝናር። ይሄ የአንድ ወታደር ምንድነው? ልብስ ነው፣ ዝናር። ስለዚህ ለእናንተ ደግሞ እንደ እግዚአብሔር ሰራዊት እንደ እግዚአብሔር ወታደር ምን በሉ ይላል? የእውነትን ዝናር ታጠቁ ካለ በኋላ የጽድቅ ጥሩር ደግሞ በአናታችሁ ላይ በራሳችሁ ላይ አድርጉ ይላል። ይሄ በራሳችሁ ላይ የሚደረገው የጽድቅ ጥሩር ማንኛውም ሰው ከሩቅ ያየዋል። ስለዚህ የእግዚአብሔርን ጽድቅ ሰዎች ሁሉ እንዲያዩት፣ የእግዚአብሔርን ጽድቅ ሰዎች ሁሉ እንዲመለከቱት ይህንን የጽድቅ ጥሩር ልበሱ። ይህንን የጽድቅ ጥሩር ስትለብሱ የጨለማውን ዓለም ገዢዎች፣ በሰማያዊ ስፍራ ያሉ የርኩሳን መናፍስት ሰራዊትን ማሸበር ማሸነፍ ትችላላችሁ። ይሄ የእናንተ ምንድነው? መሳሪያ ነው። የማሸነፋችሁ መሳሪያ ነው። ያለዚህ መሳሪያ ልታሸንፉ አትችሉም። ያለዚህ መሳሪያ ወደ ውጊያ አትግቡ። ያለዚህ መሳሪያ አትሞክሩት። ምክንያቱም ድል ሊነሳ ሊሸነፍ የሚችለው በእነዚህ ነገሮች ነው ይላል። ሶስተኛ፣ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምታችሁ ቆሙ። የሰላም ወንጌል፣ በሰላም ወንጌል እግሮቻችሁ ምን ይበል? እግሮቻችሁ ተጫሙት፣ ልበሱት። ይሄኛው አንሳችኋል። የእግራችሁ ጫማ የሰላም ጫማ ይሁን። ይሄ የሰላም ጫማ የእግዚአብሔር የጦር ዕቃ ነው። አንደኛ እውነትን እንደ ዝናር ምን በሉ? ታጠቁ። ከዛስ የጽድቅ ጥሩር ምን በሉ? ልበሱት። ራሳችሁን ጥሩር ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። የጽድቅ ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁን ተጫምታችሁ ቁሙ። እግሮቻችሁን ምን በሉ? ይቅርታ፣ ይሄ ጥሩር የሚባለው ወደዚህ ፍላጻ መከላከል የሚችለው ነው። ያኛው ቁር ነው፣ የራስ ቁር ነው። ያኛው የራስ ቁር ነው። የራስ መከላከያው ወታደር የሚለብሰው ቁር ነው። ይሄኛው ጥሩር ነው፣ ደረታችሁ ላይ ፍላጻን የሚመልስ። በዚህ ይታረም። ሶስተኛው የሰላም ወንጌል ነው። የሰላም ወንጌል፣ በሰላም ወንጌል እግሮቻችሁ ተጫምተው ይቁሙ። በሰላም ወንጌል ዝግጁነት ይላል። ክብር ለጌታ ይሁን። ዲያብሎስን መቃወም የምትችሉት በሰማያዊ ስፍራ ያሉ የክፉ መናፍስት ኃይላትን ሰራዊትን ማሸነፍ የምትችሉት በዚህ ዓለም ደግሞ የገዢዎችን የጨለማ ገዢዎችን ይላል። የጨለማ ገዢዎችን መቃወም የምትችሉት ማሸነፍ የምትችሉት አንደኛ የእውነት ዝናር በወገባችሁ ላይ አድርጉ። ሁለተኛ የጽድቅ ጦር አድርጉ። ሶስተኛ በሰላም ወንጌል እግሮቻችሁ ይጫሙ። አጥልቁ የሰላምን ወንጌል እግሮቻችሁ። ክብር ለጌታ ለኢየሱስ ይሁን። ለጥፋት የሚሮጡ እግሮች አሉ። ለሞት የሚሮጡ እግሮች አሉ። ለአመፅ የሚሮጡ እግሮች አሉ። ለክፋት የሚሮጡ እግሮች አሉ። እናንተ ግን
እግሮቻችሁን በሰላም ወንጌል የምስራች ነው። ስለዚህ ይህንን የምስራች፣ ይህን የደህንነት ወንጌል፣ ይህንን የጽድቅ ወንጌል፣ ይህንን የእውነት ወንጌል፣ ይህንን እውነት በእግሮቻችሁ ምን በሉ? ተጫሙ፣ ልበሱት። ይህን ስታደርጉ በሰማያዊ ስፍራ ያለ የጨለማ ሰራዊት ምን ይላል? ይመታል። በዚህ ዓለም ደግሞ ያሉ የጨለማ ገዢዎች ምን ይሆናሉ ይላል? ይሸነፋሉ፣ ድል ይነሳሉ። ይሄ ነው መንገዱ። ይሄ ነው እውነቱ። ለአንተ፣ ለአንቺ፣ ለእኛ ይሄ ነው እውነቱ። ምክንያቱም ይላል መጽሐፍ ቅዱስ ሲናገር በዚሁ ክፍል ውስጥ መጋደላችን፣ ውጊያችን፣ ትግላችን ከደምና ከስጋ ጋር አይደለም። ከፊት ለፊታችሁ ከምታዩት ሰው አይደለም። ከፊት ለፊታችሁ ካለው ዘረኛ አይደለም። ከፊት ለፊታችሁ ካለው ስጋ ለብሶ ልዩ ሐሳብና አመጽ ከሚዘራ ሰው ጋር አይደለም። የእኛ ውጊያ ከጨለማ ኃይላት ጋር፣ ገዢዎች ጋር፣ ስልጣናት ጋር፣ በሰማይ ሰራዊት ደግሞ ካሉ ከክፉ መናፍስት ሰራዊት ጋር ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የነዚህ ደግሞ መሸነፊያ መንገዳቸው ቀላል ነው። አንደኛ እውነት ያዙ፣ ሁለተኛ የጽድቅ ጥሩር ምን በሉ ልበሱ፣ ሶስተኛ የሰላም ወንጌል በእግሮቻችሁ ምን በሉ ተጫሙ። ኢየሱስ ክርስቶስ ጌታ ነው። የሰላም ወንጌል፣ የአንተ ወንጌል፣ የአንቺ ወንጌል፣ የእኛ ወንጌል የሰላም ወንጌል ነው። የአመፅ ወንጌል አይደለም። የክፋት ወንጌል አይደለም። የሞት ወንጌል አይደለም። የኩነኔ ወንጌል አይደለም። የኛ ወንጌል የሰላም ወንጌል ነው። እግሮቻችሁን ምን በሉት ልበሱ፣ ልበሱ፣ ልበሽ፣ ልበስ የሰላም ወንጌል። ክብር ለጌታ ለኢየሱስ ይሁን። ቁጥር 16 ከእነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ ደግሞ አንሱ ይላል። የእምነት ጋሻ ምን በሉ አንሱ። ጳውሎስ ይህንን መልእክት ለኤፌሶን ሰዎች ሲጽፍላቸው አንድ መንፈሳዊ ሰው የጦር ዕቃ መያዝ እንዳለበት፣ እንዴት መዋጋት እንዳለበት በአንድ በሮማዊ ወታደር ቅርጽ፣ የአለባበስ ቅርጽ መሰረት በምሳሌ ነው የሚናገረው። ክብር ለጌታ ለኢየሱስ ይሁን። አንደኛ እውነት ያዙ፣ ሁለተኛ የጽድቅ ጥሩር ልበሱ፣ ሶስተኛ የሰላም ወንጌል ተጫሙ፣ ሌላው ደግሞ አራተኛ እነዚህን ሁሉ ጋር የሚንበለበሉ የክፉ ፍላጻ ልታጠፉ የምትችሉበትን እምነት የሚባል አለ። የክፉ ፍላጻዎች የሚንበለበሉ ሰውን ለማጥፋት የሚለቀቁ የሚንበለበሉ ፍላጻዎች አሉ። እነዚህን ፍላጻዎች ደግሞ ማጥፋት መደምሰስ የሚቻለው ይላል በእምነት ነው። ይሄ አራተኛው መሳሪያ ነው ይላል ለአንድ ክርስቲያን። አንደኛው ምንድነው? ዝናር፣ የእውነት ዝናር። እውነትን እንደ ዝናር ምን በላ ታጠቅ። ሁለተኛ የጽድቅ ጥሩር ደረት ላይ ምን ማለት ልበስ።
ሶስተኛ የሰላም ወንጌል እግርህን ምን በል ተጫማ። አራተኛ እምነት የሚባል አለ። ያንተ መሳሪያ፣ ያንቺ መሳሪያ፣ የእኛ መሳሪያ እምነት የሚባል አለ። በእግዚአብሔር ላይ ያለ እምነት የክፉዎችን ፍላጻ፣ በምድርም ያለ ከሰዎች የሚለቀቅ ፍላጻ፣ በሰማይ ሰራዊት ያሉትን የክፉዎች ሰራዊትን ፍላጻ፣ የጨለማውን ዓለም ገዢ ደግሞ ፍላጻ ወደ አንተ የሚወረው፣ ወደ ቤት የሚወረው፣ ወደ ቪዥን የሚወረወረው፣ ወደ አገልግሎት የሚወረወረውን፣ ወደ ላይፍ የሚወረወረውን ፍላጻ ማጥፋትና መደምሰስ የምትችለው የእምነት ጋሻ ነው አለ። ፍላጻ ቀስት ማለት ነው። ቀስት ሲወረወር መመለስ የምትችለው ምንድነው? ጋሻ የሚባል አንድ የእምነት ጋሻ አለ። ይህንን የእምነት ጋሻ ያዙ ዛሬ የእምነት ጋሻ። ምክንያቱም ማጥፋት የምትችለው የክፉን ፍላጻ ማጥፋት የምትችለው እምነት የሚባለው መሳሪያ ሲኖርህ ነው። በእግዚአብሔር ላይ ያለ ሙሉ እምነት፣ በእግዚአብሔር ላይ ያለሽ ድፍረትና እምነት ነው። ይሄ የክፉን ፍላጻ ምን ያደርገዋል ይላል? ያጠፋዋል። ስለዚህ ይህን መንበር ያዙ። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። አራተኛው የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። አምስተኛ የመዳን ራስ ቁር አድርጉ። የመዳን ራስ ቁር ምን አድርጉ? ራሳችሁ ላይ ምን አድርጉ? ቁር አድርጉ። ይሄ የመዳን ራስ ነው። ኢየሱስ ክርስቶስ ጌታ ነው። ሰው ይኸውላችሁ ወገቡን ከተመታ አደጋው የከፋ ነው። ደረቱንም ከተመታ አደጋው የከፋ ነው። ይበልጥ ደግሞ ራስ ከተመታ ከባድ ነገር ነው። እንደዚሁም ሁሉ መንፈሳዊ ነገሮቻችሁ በተነጣጠሩበት ቦታ ላይ ሁሉ መቃወም እንድትችሉ ዋና ዋና ብልቶችን ነው የሚናገረው። ዋና ዋና ነገሮችን ይናገራል። ፊዚካሊ ባለው ወታደር ላይ አንድ ሰው እንዲጠፋ የት ጋር መመታት እንዳለበት ቶሎ ያ ሰው የት ቦታ ላይ ቢመታ እንደሚሞት በዚህ በእግዚአብሔር ቃል ላይ ዋና ዋና ቦታዎችን ነው ዘርዝሮ የሚናገረው። ስለዚህ አንድ ክርስቲያን ለክርስቶስ ወታደር ሲሆን፣ ለክርስቶስ ሰራዊት ሲሆን ማሟላት ያለበትን የጦር ዕቃ ነው የሚናገረው። አንደኛው እውነት ነው ይላል። ሁለተኛው ጽድቅ ነው ይላል። ሶስተኛው ሰላም ነው ይላል። አራተኛው እምነት ነው ይላል። እምነት። አምስተኛ ጥሩር ምንድነው? ቁር፣ የራስ ቁር ነው ይላል። የራስ ቁር ምን በሉ ልበሱ። እሱን እነግራችኋለሁ የራስ ቁር ምን እንደሆነ። የመዳን ራስ ቁር አድርጉ። ክብር ለጌታ ለኢየሱስ ይሁን። ሌላው ምንድነው ይላል? መዳን ነው ይላል።
ክብር ለኢየሱስ ይሁን። መዳን ነው። ሌላው የመንፈስንም ሰይፍ ያዙ ይልና የመንፈስንም ሰይፍ ያዙ ይልና እርሱም የእግዚአብሔር ቃል ነው ይላል። ክብር ለኢየሱስ ይሁን። ምን አልኩኝ? እውነት አልኩኝ፣ ጽድቅ፣ ሰላም እንዲሁም ደግሞ የእምነት መዳን የመንፈስ ሰይፍ። ክብር ለጌታ ለኢየሱስ። ያዙ የእምነት ሰይፍ ምን በሉ? እንደገና ላንብበው። እንደዚህ ይላል፣ የመንፈስን ሰይፍ ያዙ። ቁጥር 17 ላይ የመዳን ራስ ቁር አድርጉ ካለ በኋላ የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ ይሁን። የመንፈስ ሰይፍ ያዙ። አንድ የሮማዊ ወታደር ትጥቅ ይዛል፣ ዝናር በወገቡ ላይ ጥሩር ደረቱ ላይ ያደርጋል፣ ጫማ አለው፣ ጋሻ ይዛል፣ ሰይፍ ይዛል። ስለዚህ አንድ ክርስቲያን በመንፈሳዊውም ዓለም በዚህ በጨለማ ገዢዎችም ዓለም መዋጋት የሚችልበት መንገድ ነው የእግዚአብሔር ቃል የሚናገረው። በዚህ መልኩ ነው የእናንተ ውጊያ ድል የሚገኘው፣ ድል የምትነሱት። ከላይ በመጀመሪያ ውጊያችን ከደምና ከስጋ ጋር አይደለም። ክብር ለኢየሱስ ይሁን። በሰማያዊ ስፍራ ካሉ ከመንፈሳውያን ሰራዊቶች ጋር ነው፣ ከርኩሳን መናፍስት ሰራዊት ጋር ነው። ከዚህ ዓለም ደግሞ ካለ ከጨለማ ገዢዎች ጋር ነው ይላል። ስለዚህ ይህንን ሲስተም ማሸነፍ የምንችለው፣ ይህንን ሲስተም መቃወም የምንችለው፣ ይህንን ሲስተም ድል መንሳት የምንችለው በደምና በስጋ ባለ ሲስተም ሳይሆን በመንፈሳዊ አሰራር ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ የመንፈስን ሰይፍ ምን በሉ? ያዙ። የመንፈስ ሰይፍ እርሱም የእግዚአብሔር ቃል ነው። የእናንተ የመንፈስ ሰይፍ፣ የአንቺ የመንፈስ ሰይፍ፣ የአንተ የመንፈስ ሰይፍ ምንድን ነው ይላል? የእግዚአብሔር ቃል ነው። የእግዚአብሔር ቃል የእሳትን ኃይል ይቆርጣል ይላል። የእግዚአብሔር ቃል ምድረ በዳውን ያናውጣል። የእግዚአብሔር ቃል ነገስታትን ምን ያደርጋል? ይሽራል። የእግዚአብሔር ቃል የነገሮች ሁሉ ቁልፍ ነው። የእግዚአብሔር ቃል ለአንድ አማኝ መሰረት ነው። ስለዚህ የአንተ ሰይፍህ የእግዚአብሔር ቃል ነው። የጨለማውን ገዢዎች ማሸነፍ የምትችለው በሰማያዊ ስፍራ ያሉ የክፉ መናፍስት ሰራዊትን ድል መንሳት የምትችይው በእግዚአብሔር ቃል ሰይፍ አማካኝነት ነው ይላል። ስለዚህ የእግዚአብሔርን ቃጦር ምን በሉ?
ልበሱ። የመንፈስን ሰይፍ ያዙ። ዛሬ ያዙ በሚል ርዕስ ነው እያገለገልኩ ያለሁት። ያዙ። ምን ያዙ? እውነት ያዙ። ሁለተኛ ጽድቅ ያዙ። ሶስተኛ የእግዚአብሔርን ጥሩር ልበሱ። አራተኛ የእምነት ጋሻ ያዙ። ዛሬ ያዙ ነው። ክብር ለጌታ ለኢየሱስ። ካልያዛችሁ ያዙ። እነዚህ የእግዚአብሔር የዕቃ ጦር ናቸው። የእግዚአብሔር የጦር ዕቃ ናቸው። የእግዚአብሔር ጦር ዕቃ ናቸው። የእግዚአብሔር መሳሪያ የሚሰራበት መሳሪያ ናቸው። የመዳን ራስ ቁር ምን በሉ በራሳችሁ ላይ አድርጉ፣ መከላከል እንድትችሉ፣ መዳን እንድትችሉ። የመንፈስን ሰይፍ ምን በሉት ያዙት። ሰይፍ የሚቆርጥ ነገር ነው። ሰይፍ ስለት አለው። ስለዚህ የክፉን ስራ ማፍረስ መቆራረጥ የምትችሉት በእግዚአብሔር የዕቃ ጦር በሆነው የመንፈስ ሰይፍ በሆነው በእግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ። ከዚያ በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህን በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አድርጉ ይላል። ክብር ለኢየሱስ ይሁን። ያዙ። ምን ያዙ? እውነት ያዙ። ጽድቅ ያዙ። የሰላም ወንጌል ተጫሙ። የመዳን ራስ ቁር በራሳችሁ ላይ ምን አድርጉ? የእምነት ጋሻ ያዙ። የመንፈስ ሰይፍ ያዙ። ዛሬ መልእክቴ ያዙ ነው። ምን? የእግዚአብሔር ጦር ዕቃዎች፣ ድል መንሻ ዕቃዎች፣ ማሸነፊያ ዕቃዎች፣ የበላይ የሚያደርጋችሁ ዕቃዎች፣ ድል የሚያቀዳጃችሁ የመንፈስ ዕቃዎች፣ የእግዚአብሔር ጦር ዕቃዎች፣ ማሸነፍ የምትችሉበት የእግዚአብሔርን ዕቃ ጦር ያዙ። እነዚህን ዕቃዎች ያዙ። የጦር ዕቃዎች፣ የእግዚአብሔር ጦር ዕቃዎች። ሌላ የትም ቦታ መሄድ አያስፈልጋችሁም። የእግዚአብሔርን የጦር ዕቃ ከያዛችሁ ለመንፈሳዊ ችግራችሁ መልስ ታገኛላችሁ። ለምድራዊ ጥያቄያችሁ መልስ ታገኛላችሁ። ለመንፈሳዊ ጥያቄያችሁ መልስ ታገኛላችሁ። ለተወሳሰበባችሁ ነገር መልስ ታገኛላችሁ። የእግዚአብሔርን ዕቃ ጦር ስትለብሱ እነዚህ ለአንድ አማኝ ወሳኝ ነገሮች ናቸው። አስፈላጊ ነገሮች ናቸው። ያለ እነዚህ ነገሮች መንቀሳቀስ አትችሉም። አንድ የእግዚአብሔር ወታደር፣ የእግዚአብሔር ሰራዊት መልበስ የሚችለው በአንደኛ ደረጃ ምንድነው አለ? እውነት ነው። እውነት አርነት ያወጣችኋል ይላል የእግዚአብሔር ቃል።
እውነት ከሌለ አርነት አትወጣም፣ አርነት አትወጭም፣ አርነት አንወጣም። እውነት ነው አርነት የሚያወጣችሁ። ለኢየሱስ ስለዚህ ነው እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ ያለው። ስለዚህ ማንነት የሚለካው አንደኛው በእውነት ነው። ከእውነት መነሳት አለብህ። የነገር ጅማሬህ እውነት መሆን አለበት። ክብር ለጌታ ለኢየሱስ። ያኔ አሸናፊ ነህ፣ አሸናፊ ነሽ፣ አሸናፊ ናችሁ። ከእውነት ጀምር። ስትጀምር ከእውነት ጀምሩ፣ ከእውነት ጀምሪ፣ ከእውነት እንጀምር። እውነት ሲኖር በአንተ ዘንድ ታሸንፋለህ፣ ታሸንፊያለሽ፣ ታሸንፋላችሁ። ሌላው ጽድቅ ነው። ጽድቅ ሲከተልህ ሰይጣን እውነት የለውም ብያችኋለሁ። ጽድቅ የሚባል አያውቅም። በጨለማ የሚኖሩ ሰዎች እውነትና ጽድቅ የላቸውም። ሰላም የሚባል ነገር በህይወታቸው የለም። ስለ ሰላም ያወራሉ፣ ግን ሰላም የላቸውም። ስለ እውነት ያወራሉ፣ ግን እውነት የላቸውም። ስለ ጽድቅ ይናገራሉ፣ ግን የጽድቅ ህይወት የላቸው። አንተ ግን አንቺ ግን እነዚህን የእግዚአብሔር ጦር ዕቃ ምን በል ልበሱ። ኢየሱስ ክርስቶስ ጌታ ነው። የዚህ ዓለም ሰዎች እምነት የሚባል ነገር የላቸውም። ምናልባት የእምነት ካባ ሊለብሱ ይችላሉ፣ እምነት ግን የላቸውም። ስለዚህ የትኛውንም ከክፉ ሰራዊት ከጨለማ ዓለም የሚመጣውን የሚንበለበለውን ፍላጻ ምን ማድረግ አይችሉም፣ መመከትና ድል መንሳት አይችሉም። የሚንበለበሉትን የክፉን ፍላጻዎች ታጠፉ ዘንድ የእምነትን ጋሻ ያዙ ይላል። የእምነት ጋሻ በዚህ ምድር ላይ ባሉ በጨለማ በሚመላለሱ ሰዎች ዘንድ የለም። አንተ ግን የእምነት ጋሻ ምን በል ያዝ። ፍላጻዎች ወደ አንተ ሲንበለበሉ የሰይጣን ሐሳብ፣ የሰይጣን ፈቃድ፣ የጨለማ ፈቃድ፣ የክፉ ፈቃድ ወደ አንተ ሲንበለበል፣ ወደ አንተ ሲለቀቅ፣ ወደ አንቺ ሲለቀቅ ሲመጣ መመለስ የምትችልበት፣ ማሸነፍ የምትችልበት፣ ፍላጻውን ማጥፋት የምትችሉበት የእምነት ጋሻ ይባላል። እሱን ያዝ፣ እሱን ያዙ። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላ የመዳን ቁር ራስ አድርጎ የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ ይሁን። የመንፈስ ሰይፍ ይባላል የእግዚአብሔር ቃል። ቆርጦ የሚጥለው የእግዚአብሔር ቃል ነው። እንቆቅልሽን ቆርጦ የሚጥለው የእግዚአብሔር ቃል ነው። ይሄም የመንፈስ ሰይፍ ይላል። የውስጥን ጥያቄ ቆርጦ የሚጥለው የመንፈስ ሰይፍ ነው። እሱም የእግዚአብሔር ቃል ነው። ስለዚህ የእምነት ሰይፍ ምን በሉ ያዙ። ክብር ለጌታ ለኢየሱስ ይሁን። ዛሬ ያዙ ነው። መንፈሳዊ የሆኑ የእግዚአብሔር የዕቃ ጦሮችን ምን በሉ ያዟቸው፣ አጥብቃችሁ ያዟቸው። ወገኖች ይነግራችኋለሁ፣ እኔ ለምከራችሁ የእግዚአብሔርን የዕቃ ጦር ያዙ። እነዚህን የእግዚአብሔር የጦር ዕቃዎች ከያዛችሁ ኢየሱስ ክርስቶስ ጌታ ነው። ሌላ ተጨማሪ ኃይል አያስፈልጋችሁም። ይሄ ብቁ ነው። ይሄ እውነት ብቁ ነው። ይሄ እውነት ትልቅ ነው። ለእናንተ የማሸነፊያ መንገድ ነው። የድል ህይወት መንገድ ነው። የስኬት ህይወት መንገድ ነው።
የመከናወን መንገድ ነው። የሰላም መንገድ ነው። የእውነት መንገድ ነው። የእግዚአብሔር የጦር ዕቃ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የዲያብሎስን ሽንገላ አዲሱ ትርጉም ደግሞ የዲያብሎስን ተንኮል ይላል። ሽንገላውን፣ ተንኮሉን፣ ስራውን መቃወም የምትችሉት የእግዚአብሔርን የጦር ዕቃ ስትለብሱ ነው። ቁጥር 11 ላይ የእግዚአብሔር ሙሉ ዕቃ ጦር ሁሉ ልበሱ፣ ምክንያቱም ተጋድሏችን ወይም መጋደላችን ከስጋና ከደም ጋር አይደለም። ይሄ ተጋድሎ ይለዋል፣ ፍልሚያ ይለዋል። ፍልሚያ መፋለም የምትችሉት፣ መዋጋት የምትችሉት፣ መጋደል የምትችሉት የእግዚአብሔርን የዕቃ ጦር ስትለብሱ ነው ይላል። ምክንያቱም ፍልሚያችሁ፣ ተጋድሏችሁ፣ ትግላችሁ ከደምና ከስጋ ጋር ሳይሆን ከዚህ ዓለም ከጨለማ ገዢዎች ከዚህ ዓለም ከጨለማ ገዢዎች የዚህ ዓለም የጨለማ ገዢ የሚባሉ አሉ። እነዚህን ማፈራረስ የምትችሉት የእግዚአብሔርን የጦር ዕቃ ስትለብሱ ነው። ከስልጣናትና ከኃይላት በዚህ ዓለም ያሉ ገዢዎች ምንድናቸው ይላል? ኃይላትና ስልጣናት ናቸው ይላል። እንደገና ከዚህ ዓለም ከጨለማ ኃይል ገዢዎች ከስልጣናት ጋር ይልና እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ርኩሳን መናፍስት እናንተን ሁልጊዜ የሚዋጓችሁ፣ እኛን ሁልጊዜ የሚዋጉ ርኩሳን መናፍስት በሰማያዊ ስፍራ አሉ ይላል። ስለዚህ እነዚህንም መቃወምና ድል መንሳት የምትችሉት የእግዚአብሔርን የዕቃ ጦር ስትለብሱ ነው። ስለዚህ ልበሱ እነዚህን ሙሉ ዕቃዎችን ነው የሚለው አዲሱ መደበኛ ትርጉም። ሙሉ ዕቃዎችን፣ ሙሉ ትጥቅ ያዝ፣ ሙሉ ትጥቅ ልበስ፣ ሙሉ ትጥቅ ልበሽ። የእግዚአብሔርን የጦር ዕቃ ምን በሉ ልበሱ። ምክንያቱን ያስቀምጣል። ውጊያችን ከደምና ከስጋ ጋር አይደለም፣ ፊት ለፊት ካለው ሰው ጋር አይደለም። ዛሬ መልካም ነገ ክፉ ከሚሆነው ስጋ ከለበሰ ሰው ጋር አይደለም። ተንኮልና አመጽ ይዞ ወደ አንተ ከሚመጣው በፊት ለፊት በመጀመሪያ ደረጃ ከምታገኘው ግዑዝ ፍጥረት ጋር አይደለም፣ ወይም ደግሞ ሕያው ከሆነ ሰው ጋር አይደለም፣ ከሱ ጋር አይደለም። በዚህ ዓለም ከምታየው ግዑዝ ነገር አይደለም፣ ከሚታየው ነገር አይደለም። ከርኩሳን መናፍስት ኃይላት ሰራዊት ጋር ነው ውጊያሽ። ከደምና ከስጋ ጋር አይደለም። ደምና ስጋ ከሚያመላልሰው ሐሳብ አይደለም። በሰዎች አእምሮ ውስጥ ከሚመላለስ ክፉ ሐሳብ አይደለም። ከጀርባ ያለ የክፉ የሰማይ ሰራዊት አሉ፣ የጨለማ ገዢዎች አሉ፣ ርኩሳን መናፍስት አሉ። ውጊያችን ከነሱ ጋር ነው። ስለዚህ ከነሱ ጋር ውጊያችን ስለሆነ የእግዚአብሔርን የዕቃ ጦር ልበሽ። ሙሉ ትጥቅ ይኑር፣ ሁሉንም ልበሽ። የእግዚአብሔርን የዕቃ ጦሮች ልበሱ። እውነት ነው ይላል፣ ጽድቅ ነው ይላል፣ ሰላም ነው ይላል፣ እምነት ነው ይላል፣ የመዳን ጥሩር ነው ይላል። ሌላው የመንፈስ ሰይፍ ነው ይላል። እርሱም የእግዚአብሔር ቃል ነው።
የእግዚአብሔርን ቃል መሞላት ያስፈልጋቸዋል። የእግዚአብሔርን ቃል መሞላት ያስፈልገናል፣ ያስፈልግሻል፣ ያስፈልግሃል። ክብር ለጌታ ለኢየሱስ ይሁን። ምክንያቱም አሰራሩ ምንድነው? መንፈሳዊ ነው። ስለዚህ መንፈሳዊውን አሰራር ደግሞ በመንፈሳዊ አሰራር ነው ማሸነፍ የምትችለው። ስለዚህ የመንፈስ ሰይፍ ያዙ፣ የመንፈስ ሰይፍ ያዢ፣ የመንፈስ ሰይፍ ያዙ። ለምን ከሰዎች ሐሳብ ጋር ትጋጫላችሁ? የዚህ ዓለም የጨለማ ገዦች ሐሳብ አለ። በሰማያዊ ስፍራ ያሉ ደግሞ የርኩሳን መናፍስት ፈቃድና ሐሳብ አለ። ያ የሚገለጠው በጨለማው ዓለም ከሚመላለሱ ሰዎች ላይ ነው። አካል የሚለብሰው በእነሱ ላይ ነው። ነገርየው ግን ይላል መንፈሳዊ ነው። አሰራሩ መንፈሳዊ ነው። ስለዚህ ይህንን ማፍረስ፣ ይህንን መዋጋት፣ ይህንን ማሸነፍ የምትችለው በመንፈስ ሰይፍ ነው። እርሱም የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል የመንፈስ ሰይፍ ምን በሉ ያዙ። የእውነት ዝናር ምን በሉ ታጠቁ። የጽድቅ ጥሩር ምን አርጉ ልበሱ። ራሳችሁን ሸፍኑ። የሰላም ወንጌል ምን በሉ ተጫሙ። ሌሎች የዚህ ዓለም የጨለማ ተባባሪዎች የሰላም ጸሮች ሲንቀሳቀሱና የክፉውን የጨለማውን ሐሳብ መገለጫ ሲሆኑ፣ አንተ ግን የሰላም ወንጌል ምን በል እግርህን ተጫማ፣ ልበስ፣ አጥልቅ። ይሄ ጫማ የሰላም ወንጌል ይባላል። ክብር ለጌታ ለኢየሱስ ይሁን። አንተ ይህንን ምን በል ልበሰው፣ ልበሹ፣ ልበሱ። ኢየሱስ ክርስቶስ ጌታ። ድል መንሻ መንገዱ ይሄ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ያንተ ውጊያ፣ ያንቺ ውጊያ፣ የእናንተ ውጊያ መንፈሳዊ ነው። ስለዚህ ይህንን መቃወም እንድትችሉ ምን በሉ ያዙ፣ እውነት ያዙ፣ ጽድቅ ያዙ፣ የእምነት ጋሻ ያዙ፣ የመዳን ቁር ምን በሉ ልበሱ፣ የመንፈስ ሰይፍን በሉ ያዙ። መልእክት የዛሬ ያዙ ነው። ኢየሱስ ክርስቶስ ጌታ ነው። ይህን ስትይዝ አካባቢህን መግዛት ትጀምራለህ። የሰላም ሰው ትሆናለህ። የረፍት ሰው ትሆናለህ። የበረከት ሰው ትሆናለህ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። አካባቢህ ላይ መክበድ ትጀምራለህ። በሰፈርህ ላይ አትሞስፌሩ ሲቀየር ታያለህ። ይህን የእግዚአብሔር ጦር ዕቃ ስትለብስ፣ ክብር ለጌታ ለኢየሱስ ይሁን። ከሌሎች የመለየትህ ምስጢር ይሄ ነው። የመለየትሽ ምስጢር ይሄ ነው። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ሌሎች ሞት ሲሸቱ፣ አንተ ግን ሕይወት ትሸታለህ። ሌሎች መከራ ሲሸቱ፣ አንተ ግን ሕይወት መሽተት ትጀምራል።
የእግዚአብሔርን ዕቃ ጦር ስትለብስ ማንነትህ ይቀየራል፣ ማንነትሽ ይቀየራል። ኢየሱስ ክርስቶስ ጌታን መለያህ ይቀየራል፣ መለያሽ ይቀየራል። ስለዚህ የእግዚአብሔርን የጦር ዕቃ ምን በል ልበሱ፣ ልበሱ ነው ዛሬ። ኢየሱስ ክርስቶስ ጌታ ልበሱ፣ የእግዚአብሔርን የጦር ዕቃ ምን በሉ ልበሱ። የዓለምን ኮተት አውልቁና የእግዚአብሔርን የዕቃ ጦር ልበሱ። የዓለምን ክፉ ሐሳብ አውልቁና የእግዚአብሔርን የጦር ዕቃ ልበሱ። መንፈሳዊ ልብስ ልበሱ። እነዚህ ልብሶች መንፈሳዊ ናቸው። ውጊያው መንፈሳዊ ነው። ፊዚካላዊ የሚመስለው እሱ ውሸት ነው፣ ውሸት ነው። ሲጀመር ውጊያ የሚጀምረው ከመንፈሳዊው ዓለም ነው። ወደ ሪፕሬዘንት የሚደረገው ከመንፈሳዊው ዓለም ነው። ከመንፈሳዊው ነው የሚጀምረው። እዛ አልቆ ነው የሚመጣው። ሰዎች ላይ ሪፕሬዘንት የሚደረገው ከላይ ነው፣ ከላይ ነው። ከመንፈሳዊ ዓለም የተሰራው ነው እዚህ የሚንጸባረቀው። ስለዚህ ይህንን የሚንበለበሉትን ፍላጻዎች ማጥፋት መሻር እንድትችሉ የጨለማውን ኃይል ተቃወሙት። እርሱም ደግሞ በእግዚአብሔር ቃል ነው፣ በመንፈስ ሰይፍ ነው፣ በእምነት ነው፣ በእውነት ነው፣ በጽድቅ ነው፣ በሰላም ነው፣ በመዳን ቁር ነው። በመንፈስ ሰይፍ ሆኖ በእግዚአብሔር ቃል ነው። መጋደላችን ከስጋና ከደም ጋር አይደለም። ሰዎች ሲለፈልፉ ዝም ብላችሁ አትስሙ። ይኸውላችሁ ውጊያው መንፈሳዊ ነገር ነው። መንፈሳዊ ነው። ውጊያው መንፈሳዊ ነው። ውጊያው በእግዚአብሔርና በጽድቅ ልጆች ላይ ነው። በእግዚአብሔር መንግስት ላይ ነው። ውጊያው በእግዚአብሔር አሰራር ላይ ነው። ውጊያው የእግዚአብሔር መንግስት ላይ ነው። ስለዚህ አንተ ስጋ ዝም ብለህ አትምታ። ደምና ስጋ ላይ ትኩረትህን አታድርግ። ከሰዎች ላይ እይታህን ምን በል አንሳ። ትኩረት ማድረግ ያለብህ ከክፉ መንፈሳውያን ሰራዊት ጋር ይሁን፣ ከዚህ ከጨለማ ዓለም ገዢዎች ጋር ይሁን፣ ከአጋንንት ጋር የዲያብሎስን ሽንገላ ትኩረት እዚህ ሽንገላው ላይ ትኩረት አድርግ። ያንን ስትመታው እዚህ ምድር ላይ ሰላም ይሆናል። ያንን ስትመታው እዚህ ምድር ላይ መረጋጋት ይጀምራል። ስለዚህ ከላይ ነው፣ ከጨለማው ዓለምና ከክፉ መናፍስት ሰራዊት ጋር ነው ውጊያሽ። የኛ ውጊያ እዚያ ነው። ዝም ብለህ ስጋ ተደብድብ። ስጋን ብትመታ ሌላ ስጋ ይመጣል። ስጋን ብታሸንፍ ሌላ ስጋ መጥቶ ይቀመጣል ስፍራው ላይ። ምንጩን ነው ማድረቅ ያለብህ። ምንጩን ነው መምታት ያለብህ። ስር መሰረቱን ነው መናድ ያለብህ። ኢየሱስ ክርስቶስ ጌታ ነው። እከሊትና እከሌ የሚለውን አትያዝ። የእግዚአብሔር ውጊያ ከደምና ከስጋ ውጭ ነው። የእግዚአብሔር ውጊያ መንፈሳዊ ነው። የእግዚአብሔር ሰዎች በመንፈሳዊ አይናቸው ነው የሚያዩት፣ በስጋዊ አይናቸው አይደለም። ስለዚህ አይንን ከሰዎች ላይ አንሳ፣ አይንሽን ከሰው ላይ አንሺ። ውጊያው መንፈሳዊ ነው። ተቃውሞው መንፈሳዊ ነው። ተግዳሮቱ መንፈሳዊ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ መንፈሳዊ አሰራር ግባ። የእግዚአብሔርን ዕቃ ጦር አንሱ።
ያኔ ነው ድል መንሳት የምትችሉት። ያኔ ነው ማሸነፍ የምትችሉት። ያኔ ነው ሰላም ማምጣት የምትችሉት። ያኔ ነው ጽድቅ በምድር ላይ መስፈን የምትችሉት። ያኔ ነው እውነት የሚበዛው። መንፈሳዊ ነገር ከስጋዊ ነገር ለይተህ ስትመታው ማለት ነው ሰውየው ይረጋጋል፣ ሰውየው ይባንናል። ክፉ መናፍስታዊ አሰራር ያንን ጦርነት ስትዋጋ ሰዎች ይባንናሉ። ሰዎች ከህልማቸው ይነቃሉ። ሰዎች ከቅዠታቸው ይወጣሉ። ሰዎች ይውላችሁ በዚህ በጨለማ ዓለም ከክፉ መናፍስት ሰራዊት ጋር ኮኔክት ስላላቸው ያንን ነው የሚያስፈጽሙት። ስለዚህ አንተ ወደ መንፈሳዊ አሰራር ግባ። አይንህን ግለጥና የእግዚአብሔርን ሐሳብ ተረዳ። የእግዚአብሔርን ሐሳብ ተረጂ። ያኔ መንፈሳዊ ውጊያ ስትዋጋ በሰዎች ላይ ያለው ክፉ መናፍስት መመታት ይጀምራል። ያኔ በሰዎች ላይ ያለው ክፉ መናፍስት ለቋቸው ሲሄድ ይባንናሉ። ወደ እውነት፣ ወደ ጽድቅ፣ ወደ ሰላም ይመጣሉ። ኢየሱስ ክርስቶስ ጌታ ነው። አለዚያ ስጋ ብቅ ሲል ስጋን ስትመታ፣ ስጋን ስትገድል፣ ስጋ ሲመጣ ልፋት ከንቱ ነው። በፍጹም ልታስተካክለው አትችልም። መንፈሳዊ ነው ውጊያው። መንፈሳዊ ነገር ነው ሁኔታው። ስለዚህ ውጊያችን ከመንፈሳዊ ነገር ጋር መሆን አለበት። የዲያብሎስን ስራ ሽንገላውን ምን በሉት ታፈርሱት ዘንድ፣ ትቃወሙት ዘንድ፣ ትጥሉት ዘንድ፣ ትገረስሱት ዘንድ ውጊያችሁ ከዲያብሎስ ጋራ ነው። ሽንገላ ነው ይላል በመጀመሪያ ደረጃ። እውነት እውነት ሲል፣ ጽድቅ ጽድቅ ሲል፣ ሰላም ሰላም ሲል ይውላችሁ ሽንገላ ነው። የዲያብሎስ ሽንገላ ነው። ምክንያቱም ሰላም ይላል፣ ሰላም ግን ከነሱ ጋር የለም። ጽድቅ ይላሉ፣ ጽድቅ የለም። እውነት ይላሉ፣ እውነት ግን የለችም። እምነት አለኝ ይላል፣ እምነት ግን የለውም። የእግዚአብሔር ቃል አለ፣ የመንፈስ የለው። ይሄንን መለየት የምትችሉት፣ ሽንገላውን መቃወም የምትችሉት በምድራችን ላይ የሚሰበኩትን ሽንገላዎች ሁሉ እውነት የሚመስሉ የጨለማ ሽንገላ፣ የዲያብሎስ ሽንገላ፣ የሰይጣን ሽንገላዎችን ሁሉ ማፍረስ፣ መቃወም፣ ድል መንሳት፣ ማሸነፍ የምትችሉት እናንተ ሙሉ የሆነ የእግዚአብሔርን የጦር ዕቃዎች ስትለብሱ ነው። እነሱን ምን በሉ ልበሱ። የጦር ዕቃዎች ምን በሉ ልበሱ። ከእግዚአብሔር ጋር ኮኔክት አድርጉ። ከእግዚአብሔር ጋር ተጣበቁ። ከጽድቅ ጋር ተጣበቁ። ከእውነት ጋር ተጣበቁ። ከሰላም ጋር ተጣበቁ። ከእምነት ይኑራችሁ። በመንፈስ ሰይፍ ደግሞ ነገሮችን አድርጉ። እርሱ የእግዚአብሔር ቃል፣ በእግዚአብሔር ቃል ምን በሉ ተሞሉ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። ያንተ የአንቺ የእኛ መሳሪያ መንፈሳዊ ነው። በዋናነት ይህን እንድትይዙልኝ ይፈልጋል። መንፈሳዊ ነው። ውጊያችን መንፈሳዊ ነው። ስራችን መንፈሳዊ ነው። አገልግሎታችን መንፈሳዊ ነው። ኑሯችን መንፈሳዊ ነው። ትዳራችን መንፈሳዊ ነው። ስለዚህ እነዚህን አጽንታችሁ መያዝ የምትችሉት በመንፈሳዊ ነገር ነው። በመንፈስ ነው። በጌታ በኃይሉ ነው። በጌታና ብርቱ በሆነው ኃይሉ ምን አሉ ሲጀምር? ጠንክሩ፣ ጠንክሩ። ክብር ለጌታ ለኢየሱስ። ጠንክሩ፣ ብርቱ ሁኑ፣ ጨክኑ። እግራችሁን፣ ጉልበታችሁን አበርቱ፣ ጠንክሩ። በጌታና በኃይሉ ምን ችሎት። እግዚአብሔር በኃይል ብርቱ ነው፣ በችሎታውም ደግሞ ታላቅ ነው። ስለዚህ በዚህ በርቱ።
የዲያብሎስን ሽንገላ ደግሞ ምን በሉ ተቃወሙት። ክብር ለጌታ ለኢየሱስ። ተቃወሙት። የዲያብሎስን ሽንገላውን ተቃወሙ። በኃይሉ ችሎት ምን በሉ በርቱ፣ ጽኑ። ኤፌሶን ምዕራፍ 6 ቁጥር 10 አሁን ለገባችሁ ሰዎች ኢየሱስ ክርስቶስ ጌታ ነው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በኃይሉ ችሎት ምን በሉ በርቱ፣ ጽኑ። እግዚአብሔር ነው ኃይሌ በሉ፣ እግዚአብሔር ነው ጉልበቴ በሉ። በኃይሉ ችሎት፣ እሱ ችሎታው ኃይል ያለው ችሎታ ያለው አምላክ ነው። በዚህ ችሎታና በዚህ ኃይል ምን በሉ ጽኑ፣ በርቱ። የዲያብሎስን ሽንገላ ተቃወሙት። ውጊያችን ከደምና ከስጋ ጋር አይደለም። ውጊያችን ከዚህ ከምድራዊ ዓለም ስብከት ጋር አይደለም። የኛ ምንድነው? መንፈሳዊ ነው። በመንፈስ አይተን በመንፈስ ተረድተን የዲያብሎስን ሽንገላና በዚህ ዓለም ያለውን የጨለማውን ገዥ ማፍረስ እንችላለን። ክብር ለጌታ ለኢየሱስ ይሁን። በሰማያዊ ስፍራ ያሉትን የክፉ መናፍስት ሰራዊትን መምታት፣ ማሸነፍ፣ ድል መንሳት፣ ማንበርከክ እንችላለን። በኃይሉ ችሎት በርቱ። ስለዚህ የመንፈስን ሰይፍ ምን በሉ ያዙ። እርሱም የእግዚአብሔር ቃል ነው። የመንፈስ ሰይፍ የእግዚአብሔር ቃል ነው። የእውነትን ዝናር ታጠቁት። የጽድቅን ጥሩር ልበሱ፣ ጽድቅ ተላበሱ። በዚያ ቁሳዊ ነገር መስሎ ነው የሚናገረው። ቁር እሱ ምንድነው ይላል? ጽድቅ ነው። ጽድቅን ምን በሉት ልበሱ። ጽድቅ ስትለብስ ዲያብሎስን እየተቃወምከው ነው፣ እየተቃወምሽው ነው። ስራውን እያፈረሽበት ነው፣ ስፍራውን እያፈረስክበት ነው። እውነትን ስትለብስ የውሸት አባት የሆነውን ዲያብሎስን እየተቃወምከው፣ ዲያብሎስን ስራውን እያፈረስክ ነው። የሰላም ወንጌል ሰላም ስትናገር ዲያብሎስን እያደናቀፍከው እያደናቀፍሽው ነው። እሱ ሰላም አያውቅም። እሱ ሰላም የለውም። ዲያብሎስንና ግብረ አበሮቹን በሙሉ አንተ ሰላም ስትይዝ፣ አንተ ሰላም ስትለብስ፣ የሰላም ወንጌል እግር ላይ ሲገባ ሃሌሉያ፣ ጥላቻ ይሄዳል፣ ክፋት ይወድቃል፣ ጦርነት ይሻራል። ምክንያቱም አንተ የሰላም ወንጌል በመንፈስ ስለተጫማ፣ ምክንያቱም ውጊያው መንፈሳዊ ስለሆነ። አይታችኋል። ያንን የክፉውን ዓለም ማፍረስ የምትችለው መቃወም የምትችለው ሰላም ስትለብስ ነው። አንተ ሰላም ስትለብሽ ነው። ሰላም ስንለብስ ስትለብሱ ነው። ሰይጣን ዲያብሎስ ሰላም የለውም። ሰላም አምጥቶ አያውቅም። በሰላም ኖሮ አያውቅም። ሰላም ደግሞ ለሰው ልጆች ሰጥቶ አያውቅም። የሰላም አምላክ እግዚአብሔር ብቻ ነው። ስለዚህ የሰላም ወንጌል ምን በል ልበስ፣ ልበሺ፣ ልበሱ። ሰላም ሰላም እያለ በምድር ላይ ቢያዘምር ቢያዘፍን እሱ ሰላም አያመጣም። ውሸት ነው፣ ሽንገላ ነው ይላል። ሽንገላ ነው። ዲያብሎስ ከሽንገላ ውጭ የሚያውቀው ነገር የለም። ሰላም ሲልህ ሲሸነግልህ ነው። አንድ ነገር ሲያመጣ ሲሸነግልህ ነው። ዲያብሎስ ሰላም ኖሮት አያውቅም። ስለዚህ የመንፈስ ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ይላል። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። ወገኖች ሆይ በእግዚአብሔር ቃል ተመርኩዘን የዲያብሎስን ሽንገላውን ተቃውመን በጽድቅ ኖረን በእውነት ታጥቀን
የሰላም ወንጌል ተጫምተን የመዳን ራስ ቁር ለብሰን የጽድቅ ጥሩር ለብሰን የእምነት ጋሻ ይዘን በመንፈስ ሰይፍ እንድንቃወመው ሁል ጊዜ ከእግዚአብሔር ጋር ከመንፈሳዊ አሰራር ጋር ሁል ጊዜ ኮኔክት ልንሆን ይገባል፣ ልንጣበቅ ይገባል። ክብር ለጌታ ለኢየሱስ ይሁን። ስለነበረን ጊዜ አምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ቪዲዮ መልሳችሁ ማየት ትችላላችሁ። ምክንያቱም ይሄ ወሳኝ ትምህርት ነው። በተለይ አሁን ላለንበት ወቅታዊ ሁኔታ ወሳኝ ትምህርት ነው። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ ይህንን መልሳችሁ ማየት ትችላላችሁ። ሼር አድርጉት፣ ለሌሎችም እንዲደርሳቸው፣ እንዲማሩ፣ ነፃ እንዲወጡ፣ የእግዚአብሔር ቃል በሕይወታቸው እንዲሰራ፣ ለእግዚአብሔር ራሳቸውን እንዲሰጡ፣ ለእግዚአብሔር አሰራር ራሳቸውን አሳልፈው እንዲሰጡ፣ ወደ እውነት እንዲመጡ ይህንን ቪዲዮ ይህንን ቅጂ ሼር እንድታደርጓቸው ጠይቃለሁ። ክብር ለጌታ ይሁን። ሁልጊዜ እሁድ 11 ሰዓት ላይ በዚህ አይነት መልኩ ከኔ ጋር ትምህርት ይኖረናል። ክብር ለጌታ ለኢየሱስ ይሁን። ለዛሬው ግን እዚህ ጋር ጨርሳለሁ። ማለት ሮብ 11 ሰዓት ሮብ 11 ሰዓት በኢትዮጵያ አቆጣጠር እንደዚሁ የእግዚአብሔርን ቃል ይዤ እመጣለሁ። ጸጋውን እንካፈላለን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ደግሞ ይረዳናል። ጥያቄ ካላችሁ፣ ጸሎት ካላችሁ ስልኬን እዚህ ቦታ ላይ አስቀምጣለሁ። በዚያ መሰረት ደውሉልኝ፣ እጸልይላችኋለሁ። እግዚአብሔር በሕይወታችሁ፣ በኑሯችሁ፣ በትዳራችሁ፣ በአገልግሎታችሁ እግዚአብሔር ታምራትን ያደርጋል። እጸልይላችኋለሁ። ክብር ለኢየሱስ ይሁን። ስለዚህ ደውሉ። ተባረኩልኝ። ሻሎም